ተረጋጊና አዋሪ። ስነ ስርዓት ባሪ አትውጪ። አዋሪ ቁጭ ብለሽ አላዋራህም። ቁጭ በይ። እጮሃለሁ ብዬ ነው የምጮኸው። የፈለግሽው ነው እንዳትዋረድ። ሰማይ ለማጣፋለህ ችግር የለም። አትውጪም። ቁጭ በይና አዋሪ ያልኩሽ አንዴ። ቁጭ በይና አዋሪ። ቁጭ በይና አዋሪ። በጸሎት ምንሽ ነው? በጸሎት ምንሽ ነው እንዴ? ከዚህ በላይ እንድትዋሽኝ አልፈልግም። በጸሎት ፍቅረኛሽ ቢሆን ኑሮ እርሙስ መግባት አፈሪው ነበር። ለምን ትጫወችብኝ? ለምን ቀልጁ? አልተጫወትኩም። እየተጫወትሽብኝ ነው። አልቀለድኩብህ። ጽጌዳ እየቀለድሽብኝ ነው። ፍቅረኛሽ አይደለም። ፍቅረኛሽ አይደለም። ለምን እውነቱን ማትናገሪ? ለምን እውነቱን ማትናገሪ? በጸሎት ያንቺ ፍቅረኛ አይደለም። ፍቅረኛሽን ቢሆን አይችልም። እኔ ነኝ ያንቺ ፍቅረኛ። ገባሽ አይደለም? ያንቺ ፍቅረኛ እኔና እኔ ብቻ ነው። እያዳመጥሽ ነው? ፍቅረኛሽ እኔና እኔ ብቻ ነው። የፈለግሽውን ጩኸ ምን ይመጣል? እኔ የወደድኩሽ አንቺ ሌላ ወደሽ ኩነኔ አትግቢ መወደድሽን ገፍተሽ አንቺ ብትርቂውም ልቤ ይወድሻል። ሰላም እንዴት ናችሁ? የጽጌ ሮያል ቤተሰቦች እንኳን ወደዚህ ቻናል ወደ ቤቴ በሰላም መጣችሁ። እንዴት ናችሁ? በድጋሚ ዛሬ እንግዲህ በድጋሚ የመጣሁበት ምክንያት ምንድነው? ትናንትና በጣም ብዙ ነገሮች እንደተፈጠሩ አይታችኋል። በነበረው ነገር እናንተ ራሱ ደብሯችኋል። እኔም በጣም ደብሮኝ ነበረ። ከዛም በኋላ አላገኘሁትም ነበረና ሲደውልልኝ ነበረ ዳኒ ማለት ነው። በጣም ሲደውልልኝ ነበር፣ ሲጨቀጭቀኝ ነበረ፣ ቴክስት ያደርግልኝ ነበረና ከሱ ጋር ማወራው ከዚህም በኋላ ከሱ ጋር ማወራው ወይም ደግሞ ጥሩ ነገር የሚኖረኝ ከዚህም በኋላ ዳኒ ከበጽናት ጋር ሲያገናኘኝ ብቻ እንደሆነ ነግሬዋለሁ፣ አስረድቼዋለሁ ያለውን ነገር። ስለዚህ እኔም ደግሞ ያደረኩት ነገር ከኔጌቲቭ ነገር ከሌላ ከማሰብ ነገር አንፃር አይደለም። አለመፈለጌን ያሳየው ነው የሚመስለኝ፣ ግን ደግሞ አለመፈለጌ የታየ አልመሰለኝም። እና ይሄ ላንተ ማረጋገጫ እንዲሆንክ ብዬ ነው ዛሬ ይዤው የምመጣው ማለት ነው። ሲሄድ መጥፎ አይነት አቀባበል ሊሰጠኝ ይችላል፣ መጥፎ አይነት ነገሮች ልትፈጠር ትችላለህ። ግን ምንም ነገር ቢሆን አክሰፕት አደርጋለሁ። ምክንያቱም ያው ሪሌሽንን ዘግቼ አንተ ጋር ስላልመጣሁኝ አንተን መጉዳት ስለሌለብኝ በህይወቴ ማንንም መጉዳት አልፈልግም። በተለይ ደግሞ የኔ የሆኑ ሰዎችን የኔ ናቸው ብዬ የማስባቸውን ሰዎች መጉዳት አልፈልግም። አንተ ደግሞ የኔ ነህ ብዬ ነው የማስበው። ማለት በቃ ከጎኔ ያለ ሰው ነክ፣ የምትረዳኝ ሰው ነክ፣ የምታዳምጠኝ ሰው ነክ፣ ከጎኔ ሰው ባስፈለገኝ ሰዓት የነበርክ ሰው ነክ እና እንደዚሁ እንደቀላል ዝም ብዬ እንትን ማለት አልፈልግም። ቀለል አድርጌ መተው አልፈልግም። ይቅርታ መጠየቅ ካለብኝ መጥቼ እጠይቅሃለሁ። በቃ ማድረግ ያለብኝ በእኔ በኩል ማድረግ ያለብኝ ነገሮች በሙሉ አደርጋለሁ። ያንን ነገር ሳትረዳው ቀርተ በእንደዚህ አይነት ሁኔታ በእንደዚህ አይነት ጊዜ ነገሮችን በደንብ ክፍተት ለማስፋት የምትሞክር ከሆነ ደግሞ ሰው ማድረግ የሚችለውን ብቻ ነው የሚያደርገው። እኔ ማድረግ የምችለው ድረስ አደርጋለሁ። ማድረግ ከምችለው በላይ ግን ምንም ማድረግ ስለማልችል ያለውን ነገር አክሰፕት ታደርጋለህ ማለት ነው። አለመፈለግም ቢሆን አለመፈለግህን ማሳየት የት ድረስ እንደሆነ ማየት ፈልጋለሁ። መፈለግም ቢሆን የት ድረስ እንደምትፈልገኝ ማየት ፈልጋለሁ። ስህተቶች የኔ ናቸው፣ ጥፋቶች የኔ ናቸው ብዬ ያን ነገር ተቀብዬ ጥፋቴን ለማስተካከል እየሞከርኩት ካለው ድረስ ይህንን ነገር ደግሞ ተቀብለኸኝ ከስተታችን ሳይሆን ከጥሩ ነገራችን ብንጀምር ደስ ይለኛል። ገና እኔ እናንተ አብረን ከመሆናችን ብዙ ነገሮችን እንደተፈጠሩ ያው ይገባኛል፣ መፈጠርም እንደሌለባቸው። ፍቅር ወረት ነው። በተለይ ደግሞ የመጀመሪያ ሰሞን ብዙ ደስ የሚሉ ነገሮችን ማሳለፍ ነበረብን፣ እንደ ፍቅረኛ ማለት ነው። ብዙ ጥሩ ነገሮችን ማሳለፍ ነበረብን። ግን ደግሞ ገና ግንኙነቱ ሀ ብሎ እንደተጀመረ በጥሩ ነገር አልተቀበልኩም። እነዚህ ነገሮች የኔ ጥፋት ናቸው፣ የዳኒ ጥፋትም ቢሆን ግን በቃ ዳኒ በእኔ በኩል ስለሆነ የመጣው ይሄ የኔ ጥፋት ነው ብዬ ሁሉን ነገር ተቀብያለሁ። ሶ በቪዲዮ የምትፈልገው ማለት በቃ የእናንተ ነገር ቤተሰብ ሊያውቀው ይችላል፣ ጓደኞች ሊያውቁት ይችላሉ ምናምንና ያንተን ክብር በሰዎች ፊት ዝቅ ማድረግ አልፈልግም። በሰዎች ፊት ዝቅ ብለህ እንድትታይ አልፈልግም። እውነት ለመናገር ማንም ቢሆን ማንም በእኔ ህይወት
ማለት አንተን አክብረውክ እንዲቀጥሉ እንጂ ንቀውህ እንዲቀጥሉ አልፈልግም። ዳኒም ቢሆን ነው የምልክና ይሄን ሁሉ ነገር የማደርገው ለክብራችን ተጨንቄ ነው፣ ለሁለታችንም ክብር ተጨንቄ ነው ነገር የማደርገው እና ስሜታዊ ሆንኩና ብዙ ስለሱ ማውራት ጀመርኩኝ። ያው አዲስ ፍቅር አይደለ እና ምንድነው ዳኒ ኖ በጽናት አዲስ አበባ እንደመጣ ሰምቻለሁ። አዲስ አበባ ነው የመጣው ማለት የት እንዳለ ግን አልነገረኝም። ይሄን ነገር ደግሞ ዳኒ ስለሚያውቅ እኔ ወስድሻለሁ በዚህ ያለው አዲስ አበባ ነው ስላለኝ ነው የመጣሁት እና ደግሞ ደስተኛ የሚሆንኩት ማለት ነው። ሶ በዚህ አዲስ አበባ መምጣቱን አልሰማሁም ነበረ። አዲስ አበባ መጥቶ ግን የት እንዳለ መምጣቱንም የት እንዳለም አላውቅም። ዳኒ ነው የት እንዳለ አይቼዋለሁና በዚህ ጋር ወስድሻለሁ ያለኝ። ሶ በዳኒ ያበላሸው ነገር ዳኒ ሊያስተካክል ስለሞከረም ደስ ብሎኛል እና ለምን ጥሩ እንደሆነልኝ ራሱ አላወኩም። እውነት ለመናገር ዳኒ ጥሩ ሆነልኝ። ያው ማመን ይከብዳል። እሱን ግን ደግሞ ያው የሚሄደው በጽናት ጋር ስለሆነ በጸሎት ጋር ስለሆነ በቃ ደስ ይለኛል እውነት ለመናገር እና በዚህ እስካገኝ ድረስ ደስ ጓጓለሁ። በጣም ጓጉቻለሁ እና ደግሞ ዳኒም በጣም አድርጌ አመሰግናለሁ። ያው ቪዲዮ ላይ ቢሆንም እንደዛ አጠገቤ ሲመጣ ግን ያው ማድረግ አልፈልግም። ጥሩ መሆኔ ማሳየት አልፈልግም። ጥሩ ሙድ ላይ እንዳለው ማሳየት አልፈልግም እስካገኘው ድረስ በዚህ ማለት ነውና በጣም ተናፍቀኛለሁ። በዚህ እስካገኝ ድረስ ቸኩያለሁ። ዳኒም ደግሞ አመሰግናለሁ። ይህን ቪዲዮ እንደምታየው አውቃለሁና አመሰግናለሁ። በዚህ አዲስ አበባ እንደመጣ ሳይነግረኝ የት እንዳረፈ እንኳን ሳላቅ ዳኒ ግን ይህን ሁሉ መረጃዎች ይዞ የት እንዳለ አውቆ ሊወስደኝ ነው ማለት ነው። ለምን ይሄን ሁሉ ነገር እያደረገ እንደሆነ ባይገባኝም ያው አንዳንዴ የውስጣችሁ ስሜት እኔ በምፈልገው መንገድ ለመቅረጽ ፈልጎ ሊሆን ይችላል። ገብቷችኋል? ያው እሱ እኔን ስለሚወደኝ እኔ ለደስታዬ ለመተው ፈልጎ ሊሆን ይችላል። የትናንቱ አስተያየትና የትናንቱ ሀሳብ የእሱን ሀሳብ እንደቀየረው ነው የተሰማኝ ማለት ነው። እና በዚህ ግን አዲስ አበባ መምጣትህንና ቢያንስ የት እንዳረፍክ ማወቅ ነበረብኝ። የት እንዳረፍክ እንኳን ማወቅ ባልችል አዲስ አበባ መምጣትህን ልትነግረኝ ይገባ ነበረ። ግን ይሄን ሁሉ ኢንፎርሜሽን አጣርቶ ዳኒ መጥቶ ዛሬ ልውሰድሽ በዚህ ጋር አዲስ አበባ መጥቷል ማለቱ ለኔ በጣም ትልቅ ሰርፕራይዝ ነው እውነት ለመናገር እና እንደሰማሁም ነው እየመጣው ነው እንዳለኝ እንደሰማሁም ነው ቶሎ ብዬ ተንቀያይሬ ወጥቼ ተቻኩዬ ነው የወጣሁት። በደንብ አልተዘጋጀውም። ያው እየመሻሸም ስለሆነ ከበዚህ ጋር ያው ራስ ልንበላ እንችላለን ብዬ ነበር ያሰብኩት። ቀሚስ ብለብስ ጥሩ ነበረ። ፕሮግራሙ ላይ ስላልተዘጋጀሁበት ይቅርታ። በጣም ደስ ብሎኝ ስለሆነ ቶሎ ብዬ ነው ዝም ብዬ እንደዚህ ነው የወጣሁት። ሶ ዳኒ በጣም ቴንክ ዩ። በዚህ ደግሞ ሚስ ዩ ሶ ማች። አሁን ዳኒ መኪናውን ፓርክ አድርጎ መጥቷል። ስለዚህ በጣም ደስ ብሎኛልና ይሄ ነገር መደበቅ አልቻልኩም። ሃይ እንዴት ነህ? አለሁ። አቻኮልኩ? ይቅርታ። አምሮብሻል። ውይ አማራብኝ ብለህ ነው? ተቻኮልኩኝ። እንደውም ቀሚስ ነበር መልበስ የነበረብኝ፣ ምክንያቱም ራስ መብላታችን አይቀርም ነበር። መምጣቱን አልሰማሁም። ስሰማ ደግሞ ያው ሰርፕራይዝ ማድረግ ነበረብኝ። አዎ ልክ ነሽ፣ እውነት ነው። እና እንዴት ነሽ? ደህና ነኝ። ሬዲዮሽ ተዘጋጅተሻል? አዎ በቃ እንደዚህ ነው የምሄደው። ከዚህ የምትሄጂው? አዎ። እና ሶስተኛ ነው ነገርሻቸው? አዎ በጣም ደስ አለኝና ካሜራ ይዤ ወጣሁ። አዎ ቤተሰቦቼ ትናንትና በጣም ተናዳይዋ ጽጌ በጣም ስትናደድ ሳይ ለምን ከምትናደድ ማገናኘት ከቻልኩኝ ደግሞ እሱ ያለበት ቦታ መውሰድ ከቻልኩኝ ለምን አላረገውም ብዬ አሰብኩኝ እና የት እንዳረፈ ስለማቅ ያረፈበት ቦታ ወስድሻለሁ። እና ግን ይሄን ሁሉ ኢንፎርሜሽን እንዴት ልታቅ ቻልክ? ማለት እንዴት በዚህ ፍጥነት አጣራ? እኔ ገረመኝ ነገር እሱ ለምፈልገው ነገር ማለት ነው መሄድ ያለብኝ ጥግ ያክል ሄዳለሁኝ እና ወደፊት ልጆች ወልዳችሁ ሲጫወቱ ምናምን ደስ የሚል ታይም ታሳልፋላችሁ እና ምንድነው ስለሱ ስለ እያንዳንዱ እንቅስቃሴው ስላንቺም ስለ እያንዳንዳችሁ እንቅስቃሴ ጀስት ኢንፎርም የሚያደርጉኝ ሰዎች አሉ። የት እንዳለ ማወቅ ችያለሁኝ። ስለዚህ ያለበት ወስድሻለሁ ማለት ነው። አዲስ አበባ እንደመጣው አለመስማቴ በጣም ገርሞኛል። እና ይሄን ዜናም ስለተራረፋችሁ ያልነገረሽ አይደል? ያው አኩርፋታል። ቶሎ አኩራፊ ልጅ ነው መሰለኝ ልክ እንደኔም እና አኩርፋታል። አሁን ግን ከዚህ በኋላ የምትኮራረፉ አይመስለኝም። ምክንያቱም አሁን ሂጂ በቻልኩት አቅም ሰላም ለማድረግ ስለምሞክር ማለት ነው።
ቸኩለሻል መሰለኝ። እንዴት እኔ የወደድኩሽ አንቺ ሌላ ወደሽ ኩነኔ አትግቢ መወደድሽን ገፍተሽ አንቺ ብትርቂውም ልቤ ይወድሻል። ነሽ ዳኒ ግን ዳኒ ወይ ማለት ሆቴል ነው እየመጣንላ ያረፈበት ሩም ነው ልጅ እየመጣ ያሉት ያረፈበት ሩም ነው። እርግጠኛ ነው ያረፈበት ሩም ነው። ይሄ እርግጠኛ ካልሆንኩ እዚህ ለምን ይዤሽ እመጣለሁ? ነይ እንግባ። ማግኘት ትፈልጊያለሽ አይደል? አዎ ግን አዎ ግን ስለናፈቀሽ ማግኘት ስለፈለግሽ ነው። እናግኝ ይሄን ኦፖርቹኒቲ እኮ ላንቺን ያመቻቹታል። ቆይ ዳኒ ቆይ እርግጠኛ ነው እዚህ ነው ያረፈው? እንዴት ሩም እኔ ሳላቅሩ ቤተሰብ ጋር ነበር የሚያርፈው ነው አይደለም? ሩም ነው ያረፈው። ገብተሽ እኮ አይተሽ መውጣት ትችያለሽ። ገባሽ አይደለም? ምንድነው ወይኔ ልመለስ እናንተ ታግኝ ነው አይደለም? ምንድን ልታሳየኝ ነው? ምን ልታሳየኝ ነው ማለት ፈራሁ። ናፍቆኛል፣ ማግኘት ፈልጋለሁ፣ ከሱ ጋር መሆን ፈልጋለሁ ብለሽኛል አይደል? ሰው ግቢና አገኘው። ሩም ሲሆን ፈራሁኝ። ለምን ፈራሽ? ፍቅረኛሽ አይደል እንዴ? አታምኚም? አምናለሁ። ስለዚህ ፍቅረኛሽ ከሆነ ካመንሽ ሩም ውስጥ አለ የትም ብትገናኙ ችግር አለው ከፍቅረኛሽ ጋር። የት ነው? የቱ ነው? እሺ ደውልለት ቢያንስ። ማግኘት ፈልጋለሁ አልሽኝ አይደለ? አዎ ግን ለምን የምታስገባኝ? እንዴት ከፈለግሽ አትግቢ፣ እኔ አይመለከተኝም። ገባሽ አይደል? ማግኘት ፈልጋለሁ ስላልሽኝ ይኸው ላገናኛችሁ ይዤ መጣሁኝ። እኔ ፈራሁኝ። ሩም መሆን እኮ ነው። እርግጠኛ ነህ? ፍቅረኛሽ አይደለም? ለምን እውነቱን አልነግሪኝም? ፍቅረኛሽ አይደለም። ፍቅረኛሽ ቢሆን ሩም ውስጥ ገብተሽ ማግኘት አትፈሪም ነበረ። ገባሽ አይደል? ስለከበደ ለምን ታዲያ ፍቅረኛሽ ከሆነ ችግር የለውም። ሩም ውስጥ ብታገኙ ምንም ችግር የለውም። እንዴ ለምንድን ነው የምትዋሺው? አልዋሸሁም። ፍቅረኛሽ አይደለም። አስገባኝ። ፍቅረኛዬ ነው። አስገባኝ። ፍቅረኛሽ አይደለም። አስገባኝ። ፍቅረኛሽ ቢሆን ኖሮ ሩም ውስጥ ለመግባት አትፈሪም ነበር። አትፈሪም ነበር። አይ ኖ አልፈራሁም። ፈርተሻል። እየተርበተበትሽ ነው። ገባሽ? እየተርበተበትሽ ነው። የምትርበተበችው የምትፈሪው ካሜራ ለምን ይቆረጣል? ፍቅረኛዬ ነው የምትይው ሰው ሩም ውስጥ ማግኘት ትፈሪያለሽ። ፍቅረኛሽ አይደለም ማለት ነው። ፍቅረኛዬ ነው። ፍቅረኛሽ ከሆነ እሺ በቃ እሺ አንኳ ደውልለት። እሺ አትወስደኝ። ፍቅረኛሽ አይደለም። በጸሎት ፍቅረኛሽ አይደለም። አንተማ ምን የምትፈልገው ነገር ማለት ይልክ ንግባ። በጸሎት ፍቅረኛሽ አይደለም ዳኒ። በጸሎት ፍቅረኛሽ አይደለም። ፍቅረኛዬ ነው። ፍቅረኛሽ ቢሆን ኑሮ እሱን ሩም ውስጥ ለማግኘት አትፈሪም ነበር። አልፈራሁም። አትልበተበችም ነበር። ክፈተው። እሺ አንተ ክፈተው። ፈርተሻል። እኔ ከፍተዋለሁ። አንቺ ግን ፈርተሻል። አልፈራሁም። እርግጠኛ ነሽ? የምር እርግጠኛ ነህ? አንተ እዚህ ይዘኝ የመጣው እሱ ኖሮ ነው። ምንም ያስቸኩልሽ ነገር የለም። ገባሽ አይደለ? ፍቅረኛሽ አይደል? ግቢ እናገኘው። ግቢ በዚህ ግቢ እናገኘው። ሰማ ናና ወራት በጸሎት ማን ነው? ወዴት ነው? በጸሎት ማን ነው? አረፍ በይ። ውሃ ጠጪ፣ ይመጣል። አረፍ በይ እያልኩሽ ነው። ቶጪ አረፍ በይ እያልኩሽ አይደል? በጸሎት ማን ነው? በጸሎት ማን ነው? በጸሎት ያንቺ ፍቅረኛ ቢሆን ሙሉ ከውጭ ለመግባት አፈሪም ነበረ። ገባሽ አይደለ? በጸሎት ፍቅረኛሽ አይደል? እሺ በጸሎትን አታፈቅሪ። ለምን መጥተሽ አንዳንድ ነገሮች ለማውራት ፈልጋለሁ። እኔና ስለ አንቺ ስላለን ነገር በደንብ ለማውራት ፈልጋለሁ። ማውራታችን ድጋሚ ነው። እሺ ገርሞሽ ለመቼ አትወጪም? ቁጭ በይ፣ ልናወራ ነው የጠራሁሽ። ቁጭ በይና አዋሪ። አትወጪም አልኩሽ። ቁጭ በይና አዋሪ። ትዕግስቴን አትፈታተኙ። ቁጭ በይና አዋሪ። አዎ ትዕግስቴን አትፈታተኙ። አፍሽ ቁጭ በይና አዋሪ። ጭራሽ አንተን ትዕግስት እየተፈታተንሽ? አዎ እየተፈታተንሽ ነው። በጸሎት ቢኖር ኖሮ እዚህ ሩም ውስጥ ምን ታደርጊ ነበር? ከበጸሎት ጋር ምን ታደርጊ ነበር? በጸሎት ቢኖር እዚህ
ቢኖር ምን ታረጊ ነበር? በጸሎት የለም እዚህ የለም። አላምንህም። በጸሎት የለም። በዚህ በጸሎት በደንብ እየጮሽ ጥሪው መጥቶ እንዲያድንሽ ነው። እሱ አክተር ነው፣ የአንድ አክተር ነው። እዚህ ውስጥ ዘሎ የሚገባው አፍሽ ቁጭ ይናል። አውራ እስከምጭ ቁጭ እስኪ አረፍ በይ። ልቀቀኝ። አረፍ በይ ጽጌ፣ እንዳስነካኝ ልቀቀኝ። አረፍ በይ። ስነ ስርዓትህን ያዝ። ተረጋጊና አዋሪ። ስነ ስርዓትህን ያዝ። ስነ ስርዓት ባል አትውጪ። አዋሪ ቁጭ ነሽ። አላዋራህም። ቁጭ በይ። እጮሃለሁ ብዬ ነው የምጮኸው። የፈለግሽው ነው እንዳትዋረድ ስምህን ለማጠፍ አለ። ችግር የለም። አትውጪም። ቁጭ በይና አዋሪ ያልኩሽ አንዴ። ቁጭ በይና አዋሪ። ቁጭ በይና አዋሪ። በጸሎት ምንሽ ነው? በጸሎት ምንሽ ነው እንዴ? ከዚህ በላይ እንድትዋሽኝ አልፈልግም። በጸሎት ፍቅረኛሽ ቢሆን ኑሮ እርሙስ መግባት አፈሪው ነበር። ለምን ትጫወችብኝ? ለምን ቀልጁ? አልተጫወትኩም። እየተጫወትሽብኝ ነው። አልቀለድኩብኝ። ጽጌዳ እየቀለድሽብኝ ነው። ፍቅረኛሽ አይደለም። ፍቅረኛሽ አይደለም። ለምን እውነቱን ማትናገሪ? ለምን እውነቱን ማትነግሪ? በጸሎት ያንቺ ፍቅረኛ አይደለም። ፍቅረኛሽን ቢሆን አይችልም። እኔ ነኝ ያንቺ ፍቅረኛ። ገባሽ አይደለም? ያንቺ ፍቅረኛ እኔና እኔ ብቻ ነኝ። እያዳመጥሽ ነው? ፍቅረኛሽ እኔና እኔ ብቻ ነኝ። እጮሃለሁ። የፈለግሽውን ጩኸ ምን ይመጣል? ምን ይመጣል? ስምህን ነው ማጠፋልህ ዳኒ። ስነ ስርዓትህን ያዝ። ዞር በል። የሉስ ምን ተጠፊ አይቻልም። አትጂም። የፈለግሽውን ሰው ጥሪ። የፈለግሽውን ጩኸ ምን ልታረገኝ ነው? ምን ልታረገኝ ነው? ምን ልታረገኝ ነው? ሩሚዛኝ የገባው ለምንድን ነው? ጉልበት እንድትጠቀም ጉልበት ተጠቀም። ምን ልታረገኝ ነው? አላወራህም። ምን ትመጣለህ? ምን ማድረግ እንደምችል ታውቂያለሽ። ስለዚህ አትፈታተኝ። አርፈሽ ቁጭ በይ እያልኩሽ ነው። ቁጭ በይና አዋሪ። አልጨረስኩም። በጸሎት ያንቺ ፍቅረኛ አይደለም። በጸሎት ፍቅረኛሽ ሊሆን አይችልም። እኔ ያንቺ ፍቅረኛ አይገባሽም እንዴ? ከዚህ በላይ እንዴት ላስረዳሽ? በጉልበት ምን በምንም ከዚህ በላይ እንዴት ላስረዳሽ? ከበጸሎት ጋር ማችን ከማንም ጋር አትሆኝም። እኔ እያለሁ ከሱ ውጭ ከማንም ጋር እኔ እያለሁ ከማንም ጋር አትሆኝም። በቃሽ ጽጌ፣ በቃሽ። ከዚህ በላይ አታስመስይ። ፍቅረኛሽ ሊሆን አይችልም አልኩሽ። እኔ ደግሞ ያንተ ፍቅረኛ ሊሆን አልችልም። ለምን? በቂ ነው። ተሳስቼ ነው። አልወድህም ነበረ። አልወድህም። ትናንትና በሰው በሁሉም በጓደኞቼ በሁሉም ፊት እንደምትወጂ ተናግረሽ ዛሬ ፍቅሯን አልተቀበልም ተብዬ ብዙ ነገር ተባልኩ። ዛሬ ደግሞ እኔ አንቺ ፍቅረኛ መሆን እችላለሁ፣ ዛሬ አፈቅርሻለሁ ስልሽ አንቺ ለምንድን እንደዚህ የምትሆኝ? እያለቅሽ ሌላ ነገር እንዲፈጠር አታድርጊ አልኩሽ። ቁጭ በይና አዋሪኝ አልኩሽ። ተረጋግተሽ አዋሪኝ። ስሚኝ፣ ተረጋግተሽ አዋሪኝ። ምንም አልፈለግኩም እኮ ምንም የጠየኩሽ አይደለም። ተረጋግተሽ እንድታወሪ ብቻ ነው የጠየኩሽ። እንደዚህ አይነት ሰው መሆን አልፈልግም። የማልፈልገውን ሰው እንደሆነ አታድርጊ። አልፈሽ ቁጭ በይና አዋሪኝ። ምንም አታመጣም። ምን ታውቃለህ? አሁን አልፈልግም። መብቴ ነው። ትፈልጊያለሽ፣ እኔ ጋር መሆን ትፈልጊያለሽ። ለምንድን ነው እንደዚህ የምትደርቂው? አልፈልግም። በቃ አልፈልግም። አንተ ብቻ አይደለም መልህኛ። አንተ ብቻ አይደለም የምታስነቅለኝ። አንተ ብቻ አይደለም ጀግና። እሺ ጎበዝ፣ አስነቅለሽኛል። በጣም አሳበድሽኝ። አንበሳ። በቃ አሁን አዋሪኝ። በቃ ይበቃሻል። እስካሁን የምትፈጥሪው ነገር በቃ። እኔ ቁጭ በይና አዋሪኝ። አትቆጣ። እንደዚህ አይደለም የምታወራኝ። በጣም ተረጋግተህ ለምነኸኝ ነው የምታናገረኝ። ካልበለዚያ አይሄድም። ቁጭ በይና አዋሪኝ። ምን? ለምንድን ነው ግርግር የምትፈጥሪው? ምን? አቤት። ሳትጠጋኝ እዛ ሆነ ካሁን ፍቅረኛ ያለኝ ሰው ነኝ። እንኳን ልሽ ደግ ፍቅረኛ አለሽ። ለምን አትነቀሽም? ለምን በአደባባይ ባነር ሰቅለሽ አታውሪም? ፍቅረኛ መኖር እኮ ብርቅ አይደል፣ አዲስ ነገር ነው አይደል? ገባሽ አይደል? ዋናው ነገር ማፍቀር መቻል። አፈቅራለሁ። አታፈቅረው? እወደዋለሁ። ከእሱ ጋር ብቻ መሆን የምፈልገው ሌላ ነገር እየታየኝ አይደለም። ዘመን ጽጌ አንድ ነገር ልንገርሽ። እስካሁን የምታደርጊያቸው ነገሮች ችግር የለውም። ምክንያቱም እኔ ትናንት ብዙ ነገሮች አድርጌያለሁ። ተረዳሽ? ትናንትና ብዙ ጥፋቶችን አጥፍቻለሁ። አንቺ ትክክል ነሽ። ገባሽ አይደለ? አንቺ ትክክል ነሽ እያልኩሽ። ትናንት ያደረግሻቸው ነገሮች ወይ ደግሞ እኔ ያደረግኳቸው ነገሮች ይበቃል። ከዚህ በላይ መረባበሽ የለብን። ከዚህ በላይ መጋጨት የለብን። ከዚህ በላይ አንጣለም። በቃ ቢያንስ ነገሮችን ቆም ብለሽ ለማሰብ ሞክሪ።
ችግር የለውም ዛሬ ተነስተሽ የኔ ፍቅረኛ ነው ያልኩሽ፣ ግን ስሜት የሆንሽ ሌላ ህይወት ውስጥ እንድትገቢ አልፈልግም። መጀመሪያ ከስሜት አይነት ውጪ ማን እንደምትወጂ ማን እንደምታፈቅሪ ከማን ጋር መሆን እንደምትፈልጊ መጀመሪያ አዳምጪ። እሺ ይሄ በመጪው እልህ በመጋባት የምትደብቂውን ነገር ታየውና መጀመሪያ ውስጥሽ አዳምጪ። ምንም ፍቅረኛሞች እንኳን ባንኖር አስበልሻለሁ። ምክንያቱም በጣም ብዙ ነገሮችን አሳልፈናል፣ ብዙ ውጣ ውረዶችን አብረን አልፈናል። ልጁ ዱርዬ ለአንቺ የሚሆን አይነት ሰው አይደለም። ስለ መጽሐፍ መጥፎ ነገር አታወራ። እኔ ስላየሁት ለአንቺ የሚሆን ሰው አይደለም። አንተ ምንድን ነው ያየኸው? አንተ ስለሱ ምን ታውቃለህ? ብዙ ነገር አውቃለሁ። ምን? እኔ በአንቺ ዙሪያ ስላሉ ሰዎች ብዙ ነገር አውቃለሁ። ገባሽ አይደለ? ስለሱ ብዙ ነገር ጠንቅቄ አውቃለሁ። ለአንቺ የሚሆን ሰው አይደለም፣ ጥሩ ልጅ አይደለም። እዚህ ጋር የሚያደርጋቸው ሪያክሽኖች በሙሉ የውሸት ናቸው። ገባሽ? የአንቺ ልብ ለመሳብ የአንቺ ትኩረት ለመሳብ ብለው እነዚህ የሚያደርጋቸው ነገሮች፣ ይሄ የሱ ፐርሰናሊቲው አይደለም። ገባሽ አይደል? እርግጠኛ ነህ? እርግጠኛ ለማንክ አንተ? አዎ፣ ለአንቺ የሚሆን ሰው አይደለም። በጣም ዱርዬ ሰው ነው። ዱርዬ ሰው፣ አስመሳይ ሰው ነው እያልኩሽ። በምን አወቅህ? አንተ የምታውቀው ነገር አለ? አዎ፣ ጠንቅቄ ስለማውቀው። ገባሽ አይደል? እርግጠኛ ስላሉ ሰዎች በደንብ አጣራለሁ። እርግጠኛ ነህ? ምን ያህል ብታስብልኝ፣ ምን ያህል ብትወደኝ ነው እንደዚህ አጠገብ ያሉትን ሰዎች መጥፎ ናቸው ጥሩ ናቸው ብለህ እየተረዳው? እንዴት አስብልኝ? ማለት ምን ያህል እስከዛሬ ድረስ እንደማትወደኝ ነበር የማስበው። አሁን ግን ትወደኛለህ ማለት ነው? እየቀለድኩ አይደለም። ጥያቄ እየጠየቅኩ ነው። አትመልስልኝም? መቼ ነው የሚያበቃው? አንቺን በጣም ነው የምወድሽ በዚህ ገብቶ በዚህ መቼ ነው የሚያበቃው? አንተ እንደምትወደኝ ማስመሰሉ ልክ በቃ አጠገቢሽ ያለው ሰው መጥፎ ነው፣ እኔ ብቻ ጥሩ ማስመሰል አልፈልግም። ለአንቺ እኔ ብቻ ነኝ ጥሩ ሰው፣ ለአንቺ የማስብልሽ እኔ ብቻ ነኝ። ገባሽ አይደለ? ለአንቺ ጥሩ ሰው እኔ ነኝ። ልትመታኝ ነው? ለምንድን ነው እንደዚህ እንዳደርግ የምትፈልጊው? ለምንድን ነው የማይሆን ነገር እንዳሳይ የምትፈልጊው? አልፈልግም። አዋሪኝ ነው ያልኩሽ። ተረጋግተሽ አዋሪኝ ነው። አላዋራም። ስሚ፣ ምን ልትመታኝ? ወይ ምታኝ ነው ይወጣልክ። ምታኝ ከዛ ዘላለም ዳን የሚባል ሰው በህይወቴ እሰርዘዋለሁ። እንደማላርቁ ታውቂያለሽ። እንደምታረግ እጄን እንደማላነሳብሽ ታውቂያለሽ። ለዛ ነው አስሬ የምትከራከሪ። እረፊና አዋሪኝ። አላዋራም። አልፈልግም። ስሚ፣ በጸሎት ለአንቺ የሚሆን ሰው አይደለም። ገባሽ አይደል? በጸሎት ለኔ የሚሆን ሰው አይደለም። በጸሎት ዱርዬ ነው። በጸሎት በጣም መጥፎ ሰው ነው ለኔ። አዎ። ለምንድን ነው ያፈቀርኩት? ማለት በጸሎት በጣም ነው የማፈቅረው። ዱርዬ ነው፣ በጣም ጸበኛ ነው፣ በጣም ደባሪ ሰው ነው፣ ግን አፈቅረዋለሁ። ለምንድን ነው? አንዳንዴ እኮ ፍቅር ምን ላይ እንደሚጠላ አታውቅም እንዴ? ስርዓት ያዥ። እንደዚህ እያልሽ እኔ ለማቃጠል አትሞክሪ። እያቃጠልኩ አይደለም፣ እወደዋለሁ። በቃ እወደዋለሁ። በጣም ነው የምወደው። እንዴ የታውቀሽ ነው የምትወጂው? ምን አውቀሽ? ስለሱ ምን አውቀሽ ነው የምትወጂው? ምንም አላውቅም። ምንም መረዳት አልፈልግም። ቤቱንም ማወቅ አልፈልግም። ኑሮውንም ማወቅ አልፈልግም። ምኑንም ማወቅ አልፈልግም። ግን እወደዋለሁ። በቃ በቃሽ። ምን በቃሽ? ከዚህ በላይ አትሂጂ። እሄዳለሁ፣ አልፋለሁ። መንገዴን በደንብ አድርጌ ነው የምሄደው። አንተ ያደረግከው ነገር በጣም ከዚህ ይበልጣል። እሺ፣ ደግሞ አገባዋለሁ። ማንን ነው የምታገቢው? ማንን ነው የምታገቢው? ዶኒ፣ ማንን ነው የምታገቢው? ማንን ነው የምታገቢው? ለምንድን ነው እንደዚህ እንደው የምታደርጊኝ? ጽጌ፣ ለምንድን ነው የማታርፊው? ስርዓት ያዥ። እሺ፣ ከዚህ በላይ አታናጂ። እሺ፣ አርፈሽ አዋሪኝ። ተረጋግተሽ አዋሪኝ። እሺ፣ ተረጋግቼ ላዋራክ። ምን ታመጣለህ? ተረጋግቼ ባላዋራስ? መብቱ እኮ እኔ ጋር እኮ ነው ያለው እኮ። መብቱ እኮ እኔ ጋር ነው። ከፈለኩኝ እንደፈለኩኝ እሆናለሁ፣ ከፈለኩኝ እወደዋለሁ፣ ከፈለኩኝ እጠላዋለሁ፣ ከፈለኩ አገባዋለሁ፣ ከፈለኩ አላገባውም፣ እንደፈለኩ እሆናለሁ። ይሄ እኮ የእኔ መብት ነው። ምን አገባሽ? አልተናደድኩም። አልተናደድኩም እኮ። የምትናደጂበት ቦታ ነው። ሪላክስ አድርገን የምንወጣበት ቦታ ነው። ከአንተ ጋር ሪላክስ አድርጌ የትም ማውራት አልችልም። ምንም እንደማታመጣ ቃለሁ። እንዳትነካኝ፣ አትንካኝ። ይኸውልህ ቢንጨባረርም ምንም ቢሆን ቢበላሽም ፍቅረኛ አለኝ። ፍቅረኛ ያላት ሴት እንደዚህ አትነካም። ይሄንን ታውቃለህ አይደለ? ሶ አትንካኝ፣ ምንንም አትንካኝ። እኔ ለፍቅረኛ ታማኝ መሆኔን ታውቃለህ። ለየትኛው ፍቅረኛሽ? ለምወደው ለበፂ መኖሪያውን እንኳን የማታውቂው የት እንደሚኖር አታውቂ። ከሱ ጋር ሙዝ መግባት ትፈሪያለሽ። የትኛው ፍቅረኛ? ተንቀጠቀጥሽ እኮ። ለምን አልተንቀጠቀጥኩም? መግባት እኮ ፈርተሽ ተንቀጠቀጥሽ። እንዲህ ለምን ሩም እገባለሁ? ለምን እሱን አገኘዋለሁ? ከኔ ጋር ቢሆን በኩራት ነበር የምትገቢው። ደስ እያለሽ ትገቢ ነበር። አላረገውም። አንተ አሁን ይሄን እንድበሽቅ ነው እንደዛ የምትናገረኝ አይደለ? በኩራቶ ነው ፀጉርሽ ዳኒ፣ ታወኝ። አትንካኝ፣ አልፈልግም። እሺ፣ ዋልስተሽ አትስጠኝ። አትናደሽ። ወደ ቤቴ መሄድ እፈልጋለሁ። ቤትሽ ነው።
ዛሬ ቤትሽ አትሄጂም። ዛሬ ቤትሽ አትሄጂም? ወንድ ሆነ ያስቆመኛል። ዛሬ ቤትሽ አትሄጂም። አይሄዳለሁ። እንዳትነካኝ ዳኒ፣ እንዳትነካኝ። ልቀቀኝ። ምንም እንደማላደርግሽ ስለምታውቂ ነው እንደዚህ የምትሆኚው። ምንም እንደማታደርገኝ አንተ መብት ብቻ ስላለ ሳይሆን አንተ ምንም እንዳታመጣኝ ስላደረግኩ ነው። አይደለም ይሄን ማወቅ አለብህ። ስለምወድሽ ነው። እንደዚህ ጠቅልዬ እዚህ ስር ከትሻለሁ ከፈለኩ። ገባሽ አይደለ? አቅም አለ እሱ ለማድረግ። ለዚህ ነው የምታውቂው። ይጨማለሽ ያለሽው ምንም እንደማላደርግ ስለምታውቂ ነው። ተጓጓ ሌላ አልነበረም እንደ ይሩም ያስቀው አንቺ አትፈልጋለሁ። ምን ረብሽ ላንቺ ነው እቺ አስቡ ምግብ የሚያበላሽ እኔ ካላስብሽ ሮማንቲክ ምናምን ለመሆን አትሞክር፣ አውቃለሁ። ስለዚህ ተወኝ። ምግብ ላንቺ እኮ ነው ይልሽ የመጣሁት። እንዴ አልፈልግም፣ እጨዋለሁ። አልፈልግም፣ መውጣት እፈልጋለሁ። እረፊ ጽጌረዳ፣ እኔ ስለማስብልሽ ነው። አታስብልኝም። እውነታውን ማሳየት ላንቺ አይከብደኝም። በጸሎት ምን አይነት ሰው እንደሆነ ወስጄ ማሳየት አይከብደኝም ላንቺ። በጸሎት የኔ ፍቅረኛ ነው። ስለሱ ክፉ ነገር አትናገር። ማየት ትፈልጊያለሽ? ምንድን ነው ማየት የምፈልገው? በጸሎት ምን አይነት ሰው እንደሆነ ላሳይሽ። አሳይኝ። መቼም ከእሱም እንደማታገኝበት እርግጠኛ ነኝ። አልጎዳም። አሳይኝ። ድጋሜ ላሳይሽ ብለህ ደግሞ ምን አይነት ድራማ እንደምፈጠር ደግሞ እናያለን። አሳይኝ። አሳየኝ። እንጣ መውጣት እፈልጋለሁ። አልፈልግም። አታንሳው። በቂ ነኝ ለራሴ ታውቃለህ። ልቀቀኝ። እንደዛ የፍቅረኛሽን የባለሽን ጉድ ላሳይሽ ነው። ፍቅረኛና ባሌ ምንም ጉድ የለበትም። ማሳይሽ። ተረጋጊ። አትንካኝ። አልስተካከልም። እንደዚህ ሆናል። አስተካክልልሽ። ሰው ሲያይ ሌላ ነገር ነው የሚመስለው። ሌላ አስተካክልልሽ። እንሂድ። ባለጌ ሰው ነው። መቼም ቢሆን አንተ ባለጌው ማን እንደሆነ ስትደርሽ ታያለሽ። ለስድባቸው ባለጌው እኮ ላሳይሽ። ስለጽናቱ ነገር አታወራም። በአይን ስትይ ታምኛለሽ። ተማረባለሽ